አደረጋችሁ እናንተ ግን ሞትን ከፈላችሁ ሰው አድርገናችሁ ካመድ ከትቢያ አንስተን ቅማላችሁን አራግፈን ትኋናችሁን አራግፈን ሙጀላችሁን ነቅለን ሱሪ አስታጥቀን ልብስ አልብሰናችሁ ሞት ስለከፈላችሁ ነው። ሰላም ጤና ይስጥልን እንደምን አላችሁ? ይሄን ነው እነ ፕሮፌሰርነቱን ቆሎ ይብላበት የተማረው ለዓለም ወይንም ለኦሮሞ አይደለም ለራሱ ቆሎ ሊበላበት ነው የተማረውና ፕሮፌሰሩን ቆሎ ይብላበትና ለፕሮፌሰር ሕዝቅኤል ገቢሳና ለዶክተር ሚልኬሳ ገመድ አፉ ሚልኬሳ ሚደጋ እንዲደርስልኝ ይፈልጋል። ይሄ ነው የአማራ ፋኖ ትግል። ይሄ ነው የቴዲ አፍሮ ትግል። ይሄ ነው የነሱ አስተሳሰብ። ታዲያ እውን የአማራ ፋኖ ለኦሮሞ ሱሪ አልብሶ ቅማል አራግፎ ይሆንን ነው ወይስ የኦሮሞን ህዝብ በባርነት እየሸጠ የኦሮሞን ህዝብ እያፈናቀለ በሃይማኖት ሰበብ አሲሚሌሽን ካልቸራል አሲሚሌሽን የቋንቋ አሲሚሌሽን የባህል አሲሚሌሽን የአመለካከት አሲሚሌሽን አድርጎ የማህበረሰቡን አስተሳሰብ የማህበረሰቡን እምነት የማህበረሰቡን አመለካከት የማህበረሰቡን የፖለቲካ እሳቤ ቀይጦ ደፍጥጦ ማንነትን አጥፍቶ አይሁዳዊ ማንነትን በኢትዮጵያ ውስጥ ተክሎ የቆየ ማን ነው? ለዚያውም የማይጠቅም ኋላ የሚያሳድግ ከዘመን ዘመን የሀገሪቷን ኢኮኖሚ የማይለውጥ ጥበብ አለን ዕውቀት አለን ይባላል። ግን ዕውቀታቸው ሀገር አይለውጥ፣ ጥበባቸው ሀገር አይለውጥ፣ ጥበባቸው የሀገር ኢኮኖሚ አያሳድግ፣ ጥበባቸው የሀገር ዕውቀት አያሳድግ፣ ጥበባቸው የሀገር እሳቤ አያሳድግ፣ ጥበባቸው ኢኖቬሽን የለው፣ ጥበባቸው የሚለውጠው አንዳችም ነገር የለም እላችኋለሁ። የቡርቃ ዝምታ የጻፈው ጸሐፊ ተስፋዬ ገብረአብ ከዘመናት በፊት በቡርቃ ዝምታ መጽሐፉ አሁን እሷ የምትናገረውን ነገር ጽፎ ነበር። በሁለቱ ማህበረሰብ ውስጥ ሁለት አይነት አመለካከት እንዳለ፣ አንደኛው ንቀት እንዳለበት እኔ ነኝ የተከልኩ እኔ ነኝ ያቆምኩ እኔ ነኝ እንዲያደረግኩ የሚል ዝባዝንኬ ተረት፣ የማይጨበጥ የማይዳሰስ ተረት በውስጡ የታጨቀ በዚህ አመለካከት ውስጥ ያደገ ግን እውነቱ ሌላ የሆነ ማህበረሰብ አለ። በሌላ በኩል ደግሞ እውነት ያለው የሀገር ባለቤት የሆነ የተደበቀ እምቅ የእውቀት ሀብት፣ የሪሶርስ ሀብት፣ የአስተሳሰብ ሀብት፣ የባህል ሀብት ያለው አግባብቶ ተግባብቶ መኖር የሚችል ሀገሪቱን ማስቀጠል የሚችል አስተሳሰብ ያለው ማህበረሰብ እንዳለ ሲያጠይቅ ነበረ። በቡርቃ ዝምታ ሁለት አይነት አስተሳሰቦችን የአማራው ትምክህተኛ ኦሮሞውን ሲሰድብ፣ የኦሮሞው ደግሞ አማራውን ሲሰድብ ለማሳየት የሞከረው ዘመናትን አልፎ ይሄ ነገር ላይሻር ከተተበተብንበት ትብታብ ከተበተበተብንበት የጥንቆላ የሟርት የምቀኝነት ያለ መግባባት ትብታብ መውጣት አቅቶን ይኸው ዛሬም ተማርኩ ትላለች፣ የምኖረው በሰለጠነው ሀገር ነው ትላለች፣ አውቃለሁ ትላለች። ማን እንደሆነች አትታወቅም። ስትፈልግ ትግሬ ትሆናለች፣ ስትፈልግ አማራ ትሆናለች፣ ስትፈልግ የሆነ ነገር ትሆናለች፣ ኢትዮጵያዊ ትሆናለች። እና ማራማዊት የምትባል ከርሳም ዱርዬ ክብር የማታቅ የማታረጅ አሮጊት እንዲህ ማህበረሰብን ታዋርዳለች። እንግዲህ በል ካልከኝ በአንድ ዘመን ታዬ ደንዳ እንዲህ ብሎ ነበረ፣ ቆማጣን ቆማጣ ካላሉት ብሎ ነበረ። እኔ እንደማቀው ከሆነ በ1977 ቀን የከዳቸው መኖር ያቃታቸው የአማራ ብሔረሰብ አካላቶች
በወለጋ፣ በደቡብ፣ በኢሉባቦር፣ በጅማ ተሰደው የችግራቸውን ቀን እንዳለፉ ይልቁንም አሁን እሷ የምትንቀው ኦሮሞ ቤት ላጣው ማህበረሰብ ቤት ሆና ንብረት ላጣው ማህበረሰብ ንብረት ሆኖ ልብስ ላጣው ማህበረሰብ ልብስ ሆኖ የሚበላውን ላጣው ማህበረሰብ ምግብ ሆኖ የሚጠጣው ላጣው ማህበረሰብ መጠጥ ሆኖ ያን የችግር ወቅት ያን የመከራ ወቅት ያሳለፈለት እናትና አባት የሆነው ማህበረሰብ የኦሮሞ ህዝብ መሆኑን አውቃለሁ። ኖት ኦንሊ ዛት ይሄ እሷ የምትንቀው ማህበረሰብ አካል የሆነው አባ ጅፋር ጅማ የተወለደው አባ ጅፋር ለአፄ ምኒልክ ብዙ አልባሳትን የሚተኛበትን አልጋ ጫማ የሰጠው እሱ መሆኑን አውቃለሁ። ይሄ ብቻ አይደለም። አባ ጅፋር በቱቦ አሁን ቧንቧ የምንለውን አርቲፊሻሊ በዛ ወቅት ቀርጾ በጥበብ የበለጸገ በመሆኑ አሁን ጃኖይ የምንለው ልብስን አስቀድሞ የፈጠረ ሰው እሱ መሆኑን አውቃለሁ። እኔ እላለሁ ተወልጄ አንድም ቀን ቁምጣ አላረኩም። ተወልጄ እግሬ ተሰነጣጥቆ አይቼ አላቅም። እኔ ግን ከጎንደር በግድ ማህበረሰቡን እንድነካ ካስደረጋችሁን ከጎንደር፣ ከጎጃም፣ ከሰሜን ሸዋ የሚመጡ እግራቸው የተሰነጣጠቀ በረባሶ የሚያደርጉ ቁምጣ የሚያደርጉ ትንሽ ሰውነታቸውን ብልታቸውን ትንሽ የሚሰፍን ከፓንት ያልተለየ ቁምጣ የሚያደርጉ እስካሁን ድረስ ባህላቸውን ነው ብለው በቁምጣ የሚያጌጡ ማህበረሰቦች የአማራ ማህበረሰቦች እንዳሉ አውቃለሁ። በቁምጣ የሚያጌጥ የደቡብ ማህበረሰብ፣ በቁምጣ የሚያጌጥ የትግሬ ማህበረሰብ፣ በቁምጣ የሚያጌጥ የኦሮሞ ማህበረሰብ ግን አይቼም ሰምቼም አላውቅም። እኛ ስናውቅ ተወልደን ሱሪ ማድረጋችንን ነው የምናውቀው። እኛ ተወልደን ስናቅ ጫማ ማድረጋችንን ነው የምናውቀው። ግን የኢትዮጵያ ምክትል ጠቅላይ ሚኒስቴር የነበረ ደመቀ መኮንን በአንድ ወቅት እንዲህ ብሎ ነበረ። የጎንደር ህዝብ የት ጫማ አድርጎ ያውቃል ብሎ መናገሩን እኔ አውቃለሁ። ሚዲያም ያውቃል። አርካይቭ ያደረጉ ሰዎች ሊያሰሙን ይችላሉ። እንግዲህ ማህበረሰብን መንካት፣ የማህበረሰብን ክብር ማዋረድ አገባብ ባይሆንም አንዳንድ ጊዜ ልክ ልካችንን ማወቅ ይጠበቅብናልና ይሄን እላለሁ። ማንም ከማንም አይበልጥም። ማንም ከማንም አያንስም። ማንም ማንንም አላለበሰም። ማንም ማንንም አላኖረም። ምን ሲኖረን ነው? በኢትዮጵያ ስልጣኔ በአክሱማይት ስልጣኔ በምንመለከትበት ጊዜ የኢትዮጵያ የአክሱም መንግስት ሳንቲምን የሚጠቀመው ፍሮም ሳውዝ ኤንድ ሳውዝ ዌስተርን ኦፍ ኢትዮጵያ መሆኑን ግን ታሪክ ይናገራል። እኔም እንደ ታሪክ ጸሐፊነቴ መጽሐፍትን እንደጻፈ ሰው እውነትን እንደሚያውቅ በጣም ብዙ መጽሐፍትን ብዙ የታሪክ መጽሐፍትን እንዳገላበጠ ሰውና ብቻም ሳይሆን ሁሉም የኢትዮጵያን ማህበረሰብን ከጫፍ እስከ ጫፍ እንደሚያውቅ ሰው እልሻለሁ። የኦሮሞ ህዝብ አንድም ጊዜ ከማንም ጥቅም ፈልጎ ከማንም ጥቅም አግኝቶ አያውቅም። ይልቁንም ለሌሎች ገበና፣ ለሌሎች ልብስ፣ ለሌሎች ሽፋን ሆኖ ቤት ሆኖ ኢትዮጵያ እንድትሆን ያደረገ ማህበረሰቡን መሆኑን ልነግርሽ እፈልጋለሁ የኔ ውድ። ይሄ ያግባባናል ብዬ ገምታለሁ። ተስማማን ውዴ? በል ካልሽኝ ደግሞ ብዙ ነገር ልልሽ እችላለሁ። በሐሳብ ሳይሆን በግምት ሳይሆን ከሰነድኩት ነገርና መረጃ ካለው ነገር
ብዙ ነገር ልልሽ እችላለሁ። በልሃ ልበልሃ ይላል። ይሄ ነው። አመሰግናለሁ። ሻሎም። ቤቱን ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ።